አስደንጋጭ ሰበር ዜና! ሰበር! ፋኖ ወደ ከተሞች ገባ። የመከላከያ ጦር ካምፖች በጀግኖች እጅ ወደቁ። ጥቁር ክላሽንኮቭና ዘመናዊ የቡድን መሳሪያዎች እንደ ቅጠል ረገፉ። ጎጃም፣ ወሎና ጎንደር የድል ዜና ተሰማ። መንግስት ጨከነ። የድሃውን ገበሬ እህልና ቤት አቃጠለ። በድሮን የተጨፈጨፉት ንጹሃን አርሶ አደሮች አስከሬን ሜዳ ላይ ወደቀ። ይህን ግፍ አይቶ የማይደነቅ የለም። በአርሲ ምድር የተፈጸመው የዘር ማጥፋት ወንጀል። በ3 ቀናት ውስጥ 70 ክርስቲያኖች ታረዱ። አብያተ ክርስቲያናት ተቃጠሉ። መንግስት ለምን ዝም አለ? ሞት አሜሪካም አለ የሚለው የአብይ አህመድ ንግግር ህዝቡን አሳበደ። አብይ አህመድ ለሶስተኛው ዙር ጦርነት ተዘጋጁ። ኤቢሲ ኒውስ እና ቢቢሲ ያወጡት ሚስጥራዊ መረጃ። ረሃብን በጦርነት ለመሸፈን የኤርትራን ድንበር ሊደፍሩ ነው። ዓለም ተጨነቀ። የኢራኑ መሪ አያቶላ ካሜኒ ተገደሉ። ዶናልድ ትራምፕ አዎ ሞተዋል ሲሉ አረጋገጡ። ቴህራን በእሳት ነደደች። የመካከለኛው ምስራቅ ጦርነት ከቁጥጥር ውጭ ወጣ። ዱባይና አቡዳቢ በሚሳኤል ተደበደቡ። የኢትዮጵያ አየር መንገድ በረራዎችን ሰረዘ። በመካከለኛው ምስራቅ የሚኖሩ ኢትዮጵያውያን ድረሱልን እያሉ ነው። ኤምባሲዎች አስቸኳይ ማስጠንቀቂያ ሰጡ። የብልጽግና ሰራዊት በጎጃም ዳንግላና በወሎ ስሪንቃ ተበተነ። ፋኖ ልዩ ኮማንዶ ብሎ የሚጠራውን የመንግስት ኃይል እንዴት አርበደበደው? የጦር ሜዳው ውሎ ይፋ ወጣ። እስራኤል ኢራንን አወደመች። የኒውክሌር ጣቢያዎች ኢላማ ሆኑ። አሜሪካ ጦሯን አሰለፈች። ሶስተኛው የዓለም ጦርነት ተጀመረ ማለት ይቻላል። የነዳጅ ዋጋ ሰማይ ሊነካ ነው። የአብይ አህመድ የድሮን ሾውና የተቃጠለው ቤተክርስቲያን። በቤተ መንግስት ውስጥ ድሮን ሲያስመርቁ፣ በአርሲ ዞን ግን ምዕመናን ከነብ ቤተክርስቲያናቸው ነደዱ። የታሪክ የውርደት ቀን። በመጨረሻም ኢትዮጵያውያን ሆይ ንቁ! አገዛዙ በመጨረሻው ሰዓት ላይ ነው። በውስጥም በውጭም ተወጥሯል። ይህን ሰበር መረጃ ሳታደምጡ ውላችሁ እንዳታድሩ። የሚቃጠሉ ቤተክርስቲያኖችና የረሃብ አለንጋ። ግን ወገኖቼ ከሁሉም በላይ ልብ የሚሰብረው ነገር ምን እንደሆነ ታውቃላችሁ? ዛሬ በአርሲ ዞን በሽርካ ወረዳ በገዛ ሀገራቸው በገዛ እምነታቸው ምክንያት እንደ በግ የታረዱት የሰባ ንጹሃን ደም ነው። አስቡት። አንዲት እናት ቤተክርስቲያን ሄዳ ፈጣሪዋን እየለመነች በእሳት ተቃጥላ ስትሞት አስክሬኑ እንኳን ተቃጥሎ ለመቃብር ሲቸገር፣ ይህ በ21ኛው ክፍለ ዘመን በኢትዮጵያ ምድር ይፈጸማል ብሎ ያሰበ ነበር። በሌላ በኩል በጎጃምና በወሎ ገበሬው በላቡ ያመረተውን ሰብል መንግስት ሆን ብሎ በከባድ መሳሪያ ሲያቃጥልበት፣ ለምን? ህዝቡ በረሃብ ይለቅ፣ ለፋኖ ቀለብ አይስጥ በሚል ሰይጣናዊ ስሌት። ይህ የፖለቲካ ውሳኔ አይደለም። ይህ የዘር ማጥፋት ነው። የገበሬውን ጎተራ ማቃጠል፣ የእናትን ቤት ማፍረስ። ይህ መንግስት ህዝቡን ምን ያህል እንደጠላው ያሳያል። አብይ አህመድ ቤተ መንግስት ውስጥ ሆነው ሞት አሜሪካም አለ እያሉ ሲያላግጡ፣ መሬት ላይ ግን የኢትዮጵያ ህዝብ በረሃብ በድሮንና በሚሊሻ ካራ እየተቆረጠ ነው። ነገር ግን የኢትዮጵያ ህዝብ ሆይ አትፍራ፣ አትደንግጥ። በዚህ ሁሉ መከራ ውስጥ የተስፋ ብርሃን አለ። እነዚያ ጥቁር ክላሽንኮቭ አንግበው በባዶ እግራቸው ታንክ የሚማርኩት የፋኖ ጀግኖች፣ እነሱ የዚህ ህዝብ መከታ ናቸው። ግፍ በዛ ማለት የጨቋኞች መጨረሻ ቀረበ ማለት ነው። ይህ የሚነደው እሳት ውሎ አድሮ አቃጣዮቹን ራሳቸውን መብላቱ አይቀርም። የንጹሃን ደም ይጮሃል። ኢትዮጵያ ከዚህ የሞት ሸለቆ ወጥታ የነጻነት አየር የምትነፍስበት ቀን ሩቅ አይደለም። በርቱ፣ ጠንክሩ። የፋኖ መብረቃዊ ጥቃትና የመንግስት የድሮን እልቂት በአማራ ክልል። ወደ ጦር ሜዳው ውሎን ንግባ። መንግስት ፋኖ እንደመስሸዋለው ተበትኗል እያለ ፕሮፓጋንዳ ቢነዛም ዛሬ ያገኘናቸው የቪዲዮ ማስረጃዎች ግን የመንግስትን ውሸት እርቃኑን አውጥተውታል። ፋኖ ከተሞች እየገባ ነው። የብልጽግና ወታደራዊ ካምፖች፣ ፖሊስ ጣቢያዎችና የማስተዳደሪያ ማዕከላት በጀግኖቹ ፋኖች እጅ እየወደቁ ነው። በተለይ በምዕራብ ጎጃም፣ በሰሜን ሸዋና በደቡብ ወሎ የተደረጉት ውጊያዎች የፋኖን ወታደራዊ አቅም ያስመሰከሩ ናቸው። በጎጃም ዳንግላና ጫራ፣ በሰሜን ሸዋ አንሳሮ፣ በደቡብ ወሎ ማሻና ወግዴ አካባቢዎች ከ3000 በላይ የሚገመት የፋኖ ልዩ ኮማንዶ ከመንግስት መከላከያ ሰራዊት ጋር ባደረገው የፊት ለፊት ውጊያ ታላቅ ድል አስመዝግቧል። በቪዲዮው ላይ እንዳያችሁት ፋኖዎች በመቶዎች የሚቆጠሩ ክላሽንኮቭ፣ ብሬንና ስናይፐር መሳሪያዎችን ማርከው ፎቶ ሲነሱ ታይተዋል። ከመንግስት ጦር የተማረኩ ወታደሮችም በፋኖ ቁጥጥር ስር ውለዋል። ይህ የሚያሳየው ፋኖ አሁን ተራ ታጣቂ ሳይሆን መደበኛ ሰራዊትን የሚያንበረክክ ኃይል መሆኑን ነው። መንግስት ይህን መቋቋም ሲያቅተው ምን አደረገ? ወደ አየር ሸሸ። የአሜሪካና የቻይና ድሮኖችን
UAVs በመጠቀም ንጹሃን አርሶ አደሮችን መጨፍጨፍ ጀመረ። በሰሜን ሸዋና በጎጃም የተለያዩ ወረዳዎች ላይ የተፈጸመው የድሮን ጥቃትና የከባድ መሳሪያ ድብደባ የገበሬውን ቤትና ሰብል ወደ አመድነት ቀይሮታል። ይህ ወታደራዊ እርምጃ ሳይሆን ሕዝብን በራብ የመግታት የጦር ወንጀል ዋር ክራይም ነው። አሳውን ለማጥመድ ባህሩን ማድረቅ የሚለው የጭካኔ ፖሊሲ በአማራ ክልል ላይ እየተተገበረ ነው። የኦሮሚያው እልቂት፣ የቤተ ክርስቲያን ቃጠሎና የአብይ አህመድ ፌዝ። ከአማራ ክልል ወጣ ብለን ወደ ኦሮሚያ ክልል አርሲ ዞን እንሂድ። እዚያ የሚሰማው ዜና የሰው ልጅ ሕሊናን የሚፈታተን ነው። በምስራቅ አርሲ ዞን ሸርካ ወረዳ በተለይ አባደርጌና ጮሌ አካባቢዎች ባሉ 3 ቀናት ውስጥ ብቻ አስደንጋጭ የዘርና የሃይማኖት ማጥፋት ወንጀል ተፈጽሟል። ማንነታቸው ያልታወቁ ወይም ሆን ተብሎ በመንግስት የተደገፉ ታጣቂዎች በሌሊት በመግባት 70 ንጹሃን የኦርቶዶክስ ክርስቲያኖችን በግፍ አርደዋል። ይህ ብቻ አይደለም። ታጣቂዎቹ የቅዱስ ሚካኤልና የቅዱስ ሩፋኤል ቤተክርስቲያናትን ሙሉ በሙሉ በእሳት አጋይተዋል። ይህ ወንጀል ሲፈጸም የመንግስት የጸጥታ ኃይሎች የት ነበሩ? መንግስት ይህን ግፍ እያወቀ ለምን ዝምታን መረጠ? መልሱ ግልጽ ነው። በኦሮሚያ ክልል ውስጥ መንግስት የለም ወይም መንግስት ራሱ የችግሩ አካል ነው። ይህ ሁሉ ግፍ ሲፈጸም፣ ይህ ሁሉ ደም ሲፈስ ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት ፓርላማ ቀርበው ምን አሉ? ስለ ሞት አታውሩብን። ሞት አሜሪካም አለ፣ አውሮፓም አሉ። አስቡት፣ የገዛ ሕዝባቸው በድሮን ሲቃጠል፣ በቢላዋ ሲታረድ እኛ ጋር ብቻ አይደለም የሚሞተው ብሎ ማፌዝ ምን አይነት የጭካኔ ጥግ ነው? ይህ ንግግራቸው የሕዝቡን ቁስል በጨው እንዳጠበው ተቆጥሯል። አብይ አህመድ አሁን በስልጣን ላይ ያሉት ሀገር ለማስተዳደር ሳይሆን የሕዝብን እልቂት ለመቁጠር ነው ወይ? አብይ ለሶስተኛው ጦርነት ተዘጋጁ። ዓለም አቀፍ ሚዲያዎች ያጋለጡት ምስጢር። አሁን ደግሞ ዓለም አቀፍ ሚዲያዎች ስለ ኢትዮጵያ ያወጡትን አስደንጋጭ ምስጢርን ስማ። የአሜሪካው የቢሲ ኒውስ እና የእንግሊዙ ቢቢሲ በስፋት እንደዘገቡት ኢትዮጵያ በድጋሚ ወደ ሌላ አውዳሚ ጦርነት እየገባች ነው። ኤቢሲ ኒውስ ምን አለ? አብይ አህመድ በውስጥ ሀገር ያለውን ከፍተኛ የኢኮኖሚ ውድቀት፣ የረሃብ አደጋና የፖለቲካ ቀውስ ለመሸፈን ሲሉ ከጎረቤት ሀገር ጋር በተለይም ከኤርትራ ጋር አዲስ ጦርነት ሊጀምሩ ነው ሲል አስጠንቅቋል። አብይ አህመድ የባህር በር ካላገኘን 130 ሚሊዮን ሕዝብ ይታፈናል የሚለውን ትርክት እያራገቡ ያሉት ሆን ብለው ሕዝቡን ወደ ጦርነት ለማስገባት ነው ብለዋል። ቢቢሲ በበኩሉ በትግራይ ክልል ውስጥ ከ1 ሚሊዮን በላይ ሕዝብ በረሃብ አደጋ ላይ እንዳለ ዘግቦ የፕሪቶሪያው ስምምነት አደጋ ላይ ወድቋል። የፌዴራል መንግስት የትግራይን በጀት ስላቋረጠ ትግራይ እንደገና ወደ ጦርነት ልትገባ ትችላለች ብለዋል። አብይ አህመድ አሁን በአማራ ክልል፣ በኦሮሚያ እና ምናልባትም በቅርቡ ከኤርትራና ከትግራይ ጋር ጦርነት ከከፈቱ የኢትዮጵያ ዕጣ ፈንታ ምን ሊሆን ነው? ሀገሪቱ ወደ አፍሪካ ሶሪያነት እየተቀየረች ነው። የኢራን እሳት፣ የትራምፕ ንግግርና የኢትዮጵያ አየር መንገድ ቀውስ፣ በመጨረሻም ከዓለም አቀፍ መድረክ የተሰማው ጉድና የኛውን ኢኮኖሚ የሚጎዳው ክስተት። መካከለኛው ምስራቅ በእሳት እየነደደ ነው። የኢራን ከፍተኛ መንፈሳዊ መሪ አያቶላህ አሊ ካሜኒ ተገድለዋል የሚል ዜና ዓለምን እያናወጠው ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በሰጡት መግለጫ አዎ እሱ ካሜኒ ሞቷል፣ ኢራንም አብቀለች ሲሉ ተናግረዋል። ይህ ንግግር ኢራንን አሳብዷታል። ኢራን አጸፋውን ለመመለስ በቴል አቪቭ፣ እስራኤል፣ በዱባይና በአቡዳቢ የተባበሩት አረብ ኤምሬትስ ላይ የሚሳኤል ጥቃት ለመፈጸም ዝግጅት እያደረገች መሆኑ ተሰምቷል። በዚህ የተደናገጠው የኢትዮጵያ አየር መንገድ ኢትዮጵያን ኤርላይንስ ወደ ዱባይ፣ ቴል አቪቭና ሌሎች የመካከለኛው ምስራቅ ከተሞች የሚያደርገውን በረራ በሙሉ አቋርጧል። ይህ ማለት ምን ማለት ነው? አየር መንገዱ የሚያገኘው የዶላር ገቢ በከፍተኛ ሁኔታ ይቀንሳል፣ የሀገር ኢኮኖሚ ይጎዳል። በእነዚያ ሀገራት የሚኖሩ በመቶ ሺዎች የሚቆጠሩ ኢትዮጵያውያን ስደተኞች በተለይ በዱባይና ኳታር ከፍተኛ የጸጥታ ስጋት ውስጥ ወድቀዋል። ኤምባሲዎች ከቤት አትውጡ የሚል ማስጠንቀቂያ ሰጥተዋል። ዓለም ወደ ሶስተኛው የዓለም ጦርነት እየተንደረደረች ነው። ኢትዮጵያ ደግሞ በራሷ የውስጥ ጦርነት ታምማ ይህን የውጭ ቀውስ ለመቋቋም አቅም አጥታለች። የተከበራችሁ የማርኮ ሚዲያ ቤተሰቦች ዛሬ ያቀረብንላችሁ መረጃ ኢትዮጵያ በምን አይነት አደገኛ የገደል አፋፍ ላይ እንዳለች ፍርጥርጥ አድርጎ የሚያሳይ ነው። በአማራ ክልል መንግስት በድሮን ንጹሃንን ሲጨፈጭፍ፣ ፋኖ ግን ከተሞችን እየተቆጣጠረ ነው። በኦሮሚያ የክርስቲያኖች እልቂትና የቤተ ክርስቲያን ቃጠሎ እንደቀጠለ ነው። በቤተ መንግስት አብይ አህመድ በሕዝብ ሞት እያሾፉ አዲስ የኤርትራ ጦርነት ለማወጅ እያኮበኮቡ ነው።
በውጭ የመካከለኛው ምስራቅ ጦርነት አየር መንገዳችንንና ዜጎቻችንን አደጋ ላይ ጥሏል። ዝምታው ሊበቃ ይገባል። ይህ አገዛዝ በሕዝብ ደም እየተጫወተ ረጅም ርቀት መሄድ አይችልም። ይህን ቪዲዮ ሼር በማድረግ እውነቱን ለሁሉም አድርሱ። ቪዲዮውን ላይክ ማድረግ እንዳትረሱ። በቀጣይ ቪዲዮ ስለ ጄኔራል ብርሃኑ ጁላና ስለ መከላከያ ሰራዊቱ የውስጥ መከፋፈል የተገኘውን እጅግ ምስጢራዊ ሰነድ ይዘን እንመለሳለን። አሁኑኑ ሰብስክራይብ፣ የደወል ምልክቷን ተጫኑ። ማርኮን ሚዲያ፣ እውነቱን ከምንጩ። ኢትዮጵያ በክብር ለዘላለም ትኑር። ቸር እንሰንብት።